ስደት ደስ ይበልህ። ይህን ነገር አዋጂ ተለያይቶልሃል። እናትና ልጅ በበረሃ ቀረ። ይኸው እህታችን በጣም ያሳዝናል። ስደት ትርፉ ይሄ ነው እና እዚህ ቪዲዮ ላይ ሙዚቃ አለው ማስገባት አልቻልኩም። ትንሽ እንትን አለው እና ሙዚቃ ሳይሆን እንትን አለው እና እዚህ ቪዲዮ ላይ ነው ይች ልጅ እንግዲህ የተናገረችው ማለት ነው። ስደት ከባድ ነው እና ብዙ ጊዜ ሳውዲ አረቢያ ላይ ይሄ ነው እንግዲህ ወጥቶ ተመቅረት እኔንም እናንተንም ሁላችንንም አላህ ይጠብቀን። እንደወጣችሁ ቅሩ ብለው የሚሳደቡ ግለሰቦች አሉና በጣም ያሳዝናልና ምን ልላችሁ ፈልግ መሰላችሁ? ይቺ ልጅ እንግዲህ ይቃማ ማለት በባህር ስለመጥ ወይንም በፊት ተይዛ ሂዳ ወይ በባህር መታ እንግዲህ ድጋሚ ሂዳ በባህር በአየር ለመምጣት ነው እንግዲህ እንትን ይቃማ ይዛ ማለት ነው። ይሄ አጋጣሚ ከዚህ በፊት ተጠይቆ በፊት ጊዜ ተይዛ ሂዳ የሆነች ልጅ ሳውዲ አረቢያ ላይ እንትኖች ኤምባሲዎቹ ስጠይቃቸው በፊት ተይዘሽ ስለሄድሽበት ድጋሚ ሂጂና በባህር መልሰሽ በአየር ነው ትሎ ያሏት አጋጣሚ ሰዎች አሉ። ይሄ ነው እንግዲህ የተከሰተው አሁንም ቢሆን ማለት ነው። እና ሊላሂ ወኢና ኢለይሂ ራጂዑን በጣም ያሳዝናል። ወጥቶ መቅረት አላህ ይጠብቀን። ልጇንም እንግዲህ ተለይታ ባለቤቷንም ቤተሰቦቿንም ዘመዶቿም ደግሞ ትመጣለች ብለው ተስፋ አድርገው እንግዲህ በባህር የቀረችው ማለት ነው። ባህር ላይ በነገራችን ላይ እዚህ ሀገር ቆይቶ ሳውዲ አረቢያ ቆይቶ ድጋሚ በባህር ሄጄ ተመልሼ እመጣለሁ ማለት ጥንክርና አይደለም። ለምን እዚህ ጋር አንደኛ አጥንታችን ቤት ለቤት ስለምንሰራ አጥንታችን ፀሐይ አያገኝም። አጥንታችን ጠባቃ አይደለም፣ አንችልም። ጠባቃ ነገር አንችልም። ልባችንን ተሽቀዳድሞን የሚያፍንንና እኔ በጣም ነው ያዘንኩት። መጽናናትን እንመኛለን ለቤተሰቦቿ፣ ለባለቤቷ እንዲሁም ደግሞ ለልጇም ልጇንም ደግሞ አላህ ያሳድግላት። በጣም ከባድ ነው ሀቂቀትን በጣም ነው የምታሳዝነው። ወጥቶ መቅረት የምን ያህል ከባድ እንደሆነ ሁላችሁም ታውቃላችሁ። መንገደኛ ሆኖ መቅረት ከባድ ነው። ያለመችው ሳትደርስበት አስቸጋሪ ነው እና ኤምባሲ ባካችሁ፣ የኢትዮጵያ ኤምባሲ ባካችሁ ቅጥቅጥቅጥቅ። የኢትዮጵያ ኤምባሲ እኮ በጠፊ ሊማት እኮ ነው የሚሉት። እዚህ አናውቅም እንዴ? አናውቃቸውም እንዴ? የሳውዲ አረቢያ ኤምባሲዎችን ጠንቅቀን እናውቃቸዋለን። ማማት አይደለም ልጅ እንኳ አንድ ልጅ ለመላክ እኮ ሰውን በጠፊ ሊሉ እኮ ነው የሚደርሱት። አይደለም እንኳን ሂዳ ለቀረችው መንገድ ላይ ለቀረችው እነሱ ፍትህ አምተው ወይንም ደግሞ የሆነ ፍትህ ፈልገው ፍትህ ሊያዘፍኑ ማለት ነው ሊማቱ ነው የሚደርሱት። በተለይ ሴቶቹ ሰው እንዴት እንደሚጠየፉ ኤምባሲ ውስጥ የሚሰሩ ሰዎች ልንገራቸው። እንኳን የሀገራችን ዜጋ ነው ብለው ስነ ስርዓት ይዘው ሊቀመጡ ቀርቶ ወላሂ ነው የምላችሁ ሰው ሊደበድቡ ሰው እንዴት እንደሚጠየፉ ከነሱ በላይ የለበሰ ሰው አለ። ከነሱ በላይ ድርቅቅ ብሎ ዝንጥ ብሎ የሄደ ሰው አለ። እውነቴን ነው የምነግራችሁ። ብታዋቸውን የምላችሁ ሰው እንዴት እንደሚጠየፉ ብነግራችሁ፣ ሴቶቹ እንኳን ወንዶቹ ቀርቶ። ስለዚህ እህታችን እንግዲህ ባልሞተች አላህ ያለው ነው እንግዲህ። ሞትን ሁሉም ቀማሽ ነው፣ ሁሉም ይሄዳል። ከሞት የሚቀር የለም። ልፍጠራችሁ እንጂ ወስዳችኋለሁ ብሏል አላህ ሱብሃነሁ ወተዓላ። ስለዚህ የዱዌን የተፈጠረን አሳውቆ ነው ደግሞ የፈጠረን፣ ዝም ብሎ አይደለም። ልፍጠራችሁ እንጂ መልሼ ወስዳችኋለሁ ብሎ ነው የፈጠረን። ስለዚህ ይሄን ደግሞ መዘንጋት የለብንም። እኛ ሞት ላይ እንትን ላይ ለቅሶ ላይ ሆነን ራሱ እኮ እናደርግ ብለን እኮ የምናስብ ሰዎች እኮ ነን። እኛ ሞትን እኮ ዘንግተናል እኮ ወረድ። ስለዚህ ያሳዝናል። ከሞቱ አሟሟቱ ማለት እንግዲህ በባህር ዳ በረሃ ላይ የቀረችው እህታችን ናትና በጣም ነው የምታሳዝነው። እንግዲህ ምን ይደረጋል? የሶብሩ ውሃ አላህ ያሶብራችሁ። የሶብሩን ውሃ አላህ ይለግሳችሁ፣ ያጠጣችሁ፣ ሶብሩን ይስጣችሁ። ከባድ ነው። ይችን የመሰለኝ ልጅ እንግዲህ ባህር በልቷት ስትቀር። በነገራችን ላይ ከዚህ በፊት እንደዚህ የጎንደር ልጅ ታስታውሳላችሁ? አንድ ልጅ አሁን በቅርብ ጊዜ እንደዚህ ሆኗል። በባህር ሂጄ ኢቃማ አመጣለሁ ብሎ መሀል መንገድ የቀረ ልጅ አለ። እንደዚህ ልክ እንደዚህ ብዙዎቹ እንግዲህ እኔ ግን በነገራችን ላይ ሴቶቹ እንዴት ድፍረቱን አገኛችሁት? እንደዚህ ለምን እኮ ዱንያ እኮ አትጠገም። አሪፍ ሆነ ተረጋፊ ናት እኮ ሀገራችን እኮ እንደው ማለት ከዚህ እንደዚህ ከለፋ ሀገራችን ላይ ርቦት የሞተ የለም፣ ተርቦ የሞተ የለም መቶቼ። ስለዚህ ከዚች እህታችን ተማሩ። ሌሎቹ እንግዲህ እቺ ያው መጽናናትን እንመኛለን ለቤተሰቦችሽ። የኔ እናት አንቺ እንግዲህ ሂደሻል፣ ብዙዎቹ ረግፈዋል።
እኔ የማውቃቸው ብዙዎቹ ረግፈዋል። የየመን መንገድ ያልበላው ያላሰቃየው ያላስለቀሰው ህዝብ አለ ብዬ እኔ አላምንም። ምንም ማድረግ አይቻልም። እንግዲህ ግን በጣም ያሳዝናል። እኔ በጣም ነው ውስጤ ሀቂቀት ተረበሸው። ልጇ ህፃን ነው ገና፣ ግን ከባድ ነው ስደት። ለዚህ ነው የየመን መንገድ ያልበላው ሰው የለምና፣ ግን ድጋሚ ከዚህ ሀገር ተቀምጬ ወደዛ ተመልሼ ልምጣ ብላ ድፍረቷም ያውም እንጃ። ለምን አንችልማ? ፀሐይ አግኝተን አናውቅም። ቤት ለቤት ስለምንሰራ ጥንክርና እኮ የሚያስፈልገው አጥንት ሲጠነክር ፀሐይ ሲያገኝ እኮ ነው የሰው ልጅ እንጂ ቤት ለቤት ሰርተን እንደገና በየመን መንገድ ተመልሶ ሩጦ ድንበርን ቆርጦ ያንን ሁላ በረሃ ያንን ሁሉ ድንጋይ ቆርጦ ባህር ላይ እንደገና ወጥቶ በጀልባ መሄድ በጣም ከባድ ነው። ስለዚህ ያሳዝናል።